ምን ማለት ነው? የጣሳው ወተትን ይጡት ያልደረቀ አይደል እንዴ? ማጥባት እስከቻልኩ ድረስ አጠፋለሁ። እሱ ለምንድን ነው? ለምን ሳምንት ሙሉ ከፈለገ እዚሁን በቃ እንዴ ሳምንት ሙሉ ቀኑ ሙሉ አይቶት ይሄዳል። እንዴት ዝም እንደዚህ ትፈቅዳለሽ? እድጊዬ ሳምንት ሙሉ ታቆየዋለህ ብዬ ስለው እሺ አንድ 3 ቀን ቢያንስ ጠረኑን ውሎ አድሮ ከኔ ጋር ልልመደው ጠረኑን እሷ ጋር ይሄ ሁሉ ጊዜ እሷ ጋር ነው። ምን ማለት ነው ልልመደው ማለት? ምን ማለት ነው ልልመደው? ውሃው እንትን እየተንጠባጠበ ነው። ታይው ይጠባጠብ። ምን ማለት ነው ልልመደው ማለት? ሻሉ ውሃው እንትን እኮ ነው። ላስረዳሽ ተረጋጊ፣ ላስረዳሽ። ሌላ ሰው እኮ አልወሰደውም አይደለም። አራስ ልጅ ነው እናቴ። ገና ምን ያውቃል አሁን እሱ? እሺ አብርሽ አይደለም አብርሽ ምን ያውቃል? እሺ ቀሽቶ የሆነ ነገር ያደረገው እሺ እንዴ አስተቃቀፍ ራሱ እኮ ያውቅበታል። ምንድነው እሱ? ቆይ ተረጋጊ ልንገርሽ። ይኸውልሽ ሳምንቱ ሙሉ ለምን ታቆየዋለሽ ስለ እሺ አንድ 3 ቀን ጠረኑን ልልመደው። እስከዛሬ ከተወለደ ጊዜ ጀምሮ እሷ ጋር ነው ያለው ጠረኑን እሷ በደንብ እንትን ተላምዳዋለች። እኔ ቢያንስ ልላመደው ብሎ አለኝ። ታዲያ አባት ሆኖ አይቻልም አምጣ ብዬ ያራስ ሊነጥቄ ላስቀምጥ እንዴ? ምን ማለት ነው? አባት እኮ ነው መብቱ ነው። እኔ እኮ ትናንትና ሲወራ እየቀለደን ይመስለኝ እንደፈከሩ አደረገው ነው። ተረጋጊ እኮ አንቺ አትጨናነቂ። ሌላ ሰው እኮ አልወሰደውም አባቱ እኮ ነው የወሰደው። የለም ማለት እንዴት እንዲሆናል ብዬ ስል አባዬ እናትነት እሷ ብቻ ናት እንዴ እናት? እኔም እኮ አባት ነኝ እንዴ? እሷ ብቻውን ከታ መጣችው አለ። እኔ በዚህ ሰዓት ምን መልስ ልመልስ? ተረጋጊ። ይኸውልሽ አንቺ ተረጋጊ አንቺ ተረጋጊ። ሌላ ሰው እኮ አይደለም የወሰደው፣ ባዳ አይደለም የወሰደው። ሌላ ሰው አትበይኝ እድጊዬ። እሱ ምንም አያውቅም። ከእናቱ ገና አራስ ልጅ ገና አንድ ወር እኮ ነው እኮ። ይኸውልሽ ልንገርሽ አባት ነው እኮ ሌላ ባዳ ሰው እኮ አልወሰደው። አባት ቢሆንስ አይደለም የፈለገ አባት ቢሆንስ እዱ እንዴ ብርድ ቢመታው ሲሄ ልጅ ገና ምንም እኮ አያውቅም አይደል? ፀሐይ ስለው መኪና ውስጥ ሙቀት አለ አለኝ። እንዴ ሲጀመር እኮ ይኸውልሽ አባት ነው አይከለከልም። ማንም ሰው እኮ አትወስድም እንዲያታረገም አይባልም። ሲቀጥል እሺ ስልኬን ተረጋጊ። እሺ ነይ አንቺ ቁጭ በይ አሁን ተረጋጊ። በቃ ካልሆነ ነይ ተረጋጊ። አትሄጂም አንቺ ደውይ። በዚህ ካሳቶችም እሺ ነይ ቁጭ በይ። ቆይ አይደለም ቆይ ስልኬን ላምጣሽ። እኔ አመጣልሻለሁ። ነይ ቆይ ደውልለት። ተረጋጊ። ቁጭ በይ እስኪ ነይ ቁጭ በይ። በቃ ቁጭ በይ። ተረጋጊ። እማኔ አንቺ ቁጭ በይ። ቆይ ተረጋጊ። ፎጣ ደግሞ ውሃው ራሱ ይልሽ እንዲህ በገላሽ የለበሽው ልብስ ሊያበሰብሰው ነው። አትጨነቂ። አንቺ ራስ አይደለሽም። እስቲ ቆይ እሺ ገና ነሽ። እሺ ቆይ ነገር እንደዚህ ሲዘዋለው ተይውዱ። እሺ እንታ ጨምድጆ ራስሽን ያምሻል። ጨምድ ዳርክሽ አትያዥው እስቲ። ምንም አልሆነም ተይው። እሺ በይኝ በቃ። እሺ ቆይ እስቲ ልቀቂው። ወይኔ በስመ አብ አምጪው በቃ እኔ ላስይዝልሽ። ተረጋጊ እስቲ። በስመ አብ ምንድነው እሱ? በቃ ተረጋጊ። አንቺ ምንድነው አባት አይደል እንዴው? ምንድነው አንቺ? እኛ እኮ ወልደናል። ምንድነው አባት መጥቶ እና ታዲያ አንቺ ወልደሻል፣ አባቱ ጥለሽለት ሄደሻል። የሳምንት አባት እኮ ማስቀየም የለብኝ አንቺንም ማስቀየም የለብኝም። ለሁለታችሁም እኩል ነው ይሄ ልጅ። አንቺም ብቻሽን ከታ መጣሽ። እኔ ታዲያ እኔ ምን ላደርግ? እኔ ግራ ገባኝ እኮ እኔ አሁን እኛ ይዘህ አትሄድም ብለን ብንለው እንዴ አባትን እንዴት ልጅ ይከለከላል? አባት ልጄን ብሎ ሲል አትወስድም ተብሎ እስቲ በቃ ተረጋጊ። እንከለክላለን እንዴ? እስቲ ተረጋጊ። ሳምንት ልጅ ያው ምን ይበላል ምን ይጠጣል ልጁ? የሚለብሰው ልብስ እኮ እሱ ስለው እኮ ምን ይጠጣል በየሰለው ይዟል አለ። ምን ችግር የለም አለኝ። እኔ እንግዲህ ምን አደረኩ ነገር ግራ ግብት ነው ያለኝ እኔ ተረጋጊ። ደሞራት ፎቶ አይባስ ብርድ ያማታታል። እንትን እንደዚህ ከተረጋጊ እንትን አትበይ። እሺ አትጨናነቂ፣ ተረጋጊ። ምንም ጨነቀው እንዴ ከኔ ሰምንት ልጅ እንዴ ብድካርጎ ዝም ብትላ። እሺ በቃ እንትን አትበይ። በቃ እሺ ተረጋጊ። እንዴት ትበቅላላችሁ? ገና ሰምንት ልጅ ብድካርጎ ሲል ምን የሆነ ነገር ቢሆንስ? ምንም አይሆንም። አንቺ ምንም አይሆንም። እኔን አታስጨንቂኝ በእናትሽ። አባት ነው ምንም አይሆነው። ተይ እናቱ አቃለው እኮ ስሜትሽ ምንድነው? ምንም አይሆነው እንዴ አቃለው የእናትነትሽን ነው። ትኩስ አራስ ነው ገና ምንም ያልጠነከረ ልጅ ገና ምንም የማያውቅ ልጅ ብድግ አድርጎ ዝም ትላላችሁ እንዴ?
እኔ ምን ልበል? እኔ እኮ ግራ ገባኝ። እኔ እኮ ልለው ነበረ ግን አባት ነው። አባትን የሚያህል ነገር ልጅህን አትወስድም አስቀምጥ ይዘህ እንዳትሄድ ብዬ ብል እንዴ እኔ ላይ ራሱ ምን ያህል እንደሚቀየመኝ። ምንም አይቀየምሽም እዱ። ቢያንስ እሺ እሷ ትምጣ እንኳን አትሉ ወይ እሷን ሂደህ አናግራት አትሉ? አራኩ ማለት እዚህ ሻወር ቤት ነኝ እናት ብዬ ስለው እኔ እሷ ታጥባ እስከምትወጣ እኔ አልጠብቅም በቃ ፈልገዋለሁ ልጄን ልወስድ ነው አለ። እንዴ አባዬ ከለከኛለሽ እንዴ ልጄን ብሎ ስለኔ ሳምንት ታህል እንዴት ታቆያለህ? አራስ ልጅ ብዬ ስለሽ 1-3 ቀን ጠረኑን እንኳን እንትን ልበለው ብሎ እሺ ቆይ የሆነ ነገር ቢሆንብኝስ? ከአባት ጋር ሆኖ ምን ይሆናል? የሆነ ነገር ቢሆንስ እዱ ከአባት ጋር ሆኖ ምን ይሆናል ትኛለሽ? እንዴ አራስ ልጅ ውጭ ወጥቶ ምን ይሆናል ይባላል። ስንት ነገር አለ። ምንም አይሆንም እኮ ነው ያልኩሽ። ምንም አይሆንም። እስቲ ተረጋጊ። ለተወሰነ ሰዓት ስልኬቱ ጋር ነው በቃ እንሄዳለን። እሺ ቆይ የት ነው የምትሄጂው? እሄዳለሁ። እሺ ቆይ አንቺ አራስ አይደለሽም እንዴ? አራስ እንዴ እናቴ ምን ሆነሽ ነው? በቃ እኮ ገና ትንሽ ጨቅላ ልጅ ይዞ ሲሄድ ብዙም አይሽኝ አራስ እንጠብቅ እሱ አይበስም ከኔ እኮ እስከማታ አልጠብቅም እዱ በእግዚአብሔር እሺ ተረጋጊ። ቆይ ነው የምቀመጠው። ወድቂ በእናትሽ ልቀቂኝ። ምንድን ነው የሚያዝቅሽ? ሰራንልሻ በቃ ልጅንም አልወሰደውም። ምን ያህል እንደምትወጂው ልንፈትንሽ። ዋው በጣም ነው የምትወጂው። ስራን ካደረግናት ሩትዬን አቤት የኔ ውድ አታልቅሽ። አባ ነው አመጣዋለሁ የእናቱ ለታ ባወራው ወዳለው ነው ባወሳ ወዳለው በጣም እንደምትወደ በቃ እንዴት አድርጌ ላስረዳው? በቃ እማዬ በቃ አንቺ አሁን በልጅሽ እንድትቀልጃለሽ በሷ ቀለድሽባት አይደለ? የኔው እፈራልሻለሁ። ፍራንክ አደረገችሽ አንድ ቀን ያቡቲ የእሱ ስራ ነው። ሁሌ እኔም ፕራንክ ታደርጊያለሽ። አገኘሁሽ። ዘንድሮማ በሰፊው አገኘሁሽ። ድሮ በርቀት ነበረ ማገኘሽ፣ አሁን በሰፊው አገኘሁሽ። እኔ እንደማልጨክን ታውቂያለሽ እማዬ። ጡቱ ይዞሻል። ወተት ሞልቷል። ልጄ አጭልኝ። የቱ ጋር ነው ያለው? እሷ ናት የደበቀች። የቱ ጋር ነው? እሷ ናት። የት ነው? ጸባይ ይኑርሽ። የትኛው ክፍል ነው ያስቀመጥሽው? እሷ አልነግርሽም። ጸባይ አለሽ ተለማመጫት በሰፊው አገኘሁሽ። ታሳይን ነው ሰራሁልሽ። ግን ማለት ነው በርቀት ሆነሽ ሁሌ ፕራንክ ታደርጊኝ። አጠገቤ መጣሽ በሰፊው አገኘሁሽ። አታገኘውም። ነይ አታገኘውም። እሺ ጻሜ ላምጣው። እሷ ታምጣው። አማ አንጭልኝ አንቺ ላምጣው። እሺ እያለቀሰ ነው ወይ እርቦታ? እውነትም ግን እያለቀሰ ነው። ልመዝነው የትኛው ወይኔ እርቦታ ወይ ናፍቋታል። አንቺ ግን ምን እኔ ብቻ ነኝ የወለድኩት አልሽ። ግን ሁሉ ልጅ ወልጄ ከመውደድ ውጪ አልደነገጥኩም። አንቺማ ተባባሪ ነሽ። ቆይ አንቺ ግን እኔ የምልሽ አንድ ጥያቄ ልጠይቅሽ። ምን ነው እኔ ብቻ ነኝ የወለድኩት አልሽ? አይደለም። ቢወስደው ምን ልትሆኚ ነው? እኛስ ፕራንክ ልናደርግ ቢወስደውስ አባት አይደለም? አይቻልም። ከየት አመጣሽው አንቺ ብቻሽን? ከዱባይ። እኔ እኮ የሚገርመኝ ማለት ነው ትንሽ ሰዓት ልጠብቃን ነበረ። ስታለቅስ አሳዘነች። ኧረ የምሯን ነው ደግሞ እኮ እንትን የምትለው ድንጋጤ ምናምን። ኧረ በስመ አብ አይደለም። ስሚ ጭራሽ እኔ ብቻ ነኝ የወለድኩት አለች እኮ። ኧረ አንቺ ብትወልጂና ልጅ ሲጠፋ ዝም ትያለሽ? አባት ወስዶታል ከተባለ እኔ አራስ ልጅ ጣሳ ወተት ገዝቶለታል ከተባልኩ ይጠባል። ይጠጣል። እንጦ አለ በጃይና ችግር አለ። ይጠባል፣ ያገሳል። እንደውም ዘና ብለሽ ትተኛለሽ። ምንም
ምንም አይሆንም። እኔም እኮ እሱ ገቅ ባለ ቁጥር እሷ ብንን ስትል እኔም ብንን ተያይዘን ብንን ወይማ ሁለት ሰራች ግን አንቺ አይኗ ማለት ነው። ስማሞልድ እኔ ቀይ ታለ እዚህ ከቀይ ሁለት የዚህ ሰዓት ደማሰለ አይኗ ታለ ልጅ አብረሽ ወስደን ለምን ይወስዳል ለዛውም በግጥምና በዜማ ኧረ በስመ አብ እስቲ ወደም ሰራላችሁ እስቲ ተቀይሮ ይሁን እሱ ነው ባለፈው ነው እንጂ አይ ምጥ ሳይመጣ ምጥ የመጣ ብለ ያስጨነቀችን እና እሱን ጊዜ ስንት ተበቀላችሁኝ አለፈኩ አልደረሰም በእግሬ በተረጋጋት ያስሮጥሽኝ አሁን አንቺ ባለፈው አንቺን ሚላት ሰርታችሁልኛል አይደል አሁን ደገምሽኝ ጠብቂ ጥፍ ይቀራል ገና ይቀራል አልደረስኩም ያሰብኩበት አልደረስኩም እኔ ምንም አላልኩም አልፌሽ ነበረ ሁለት ታረክሽልኝ ሰራልሻለሁ ገና አልደረስኩም ይሄ ሁለት ብቻ ገና አልነግርሽም ገና ግን እንደዚህ ስልሽ መቼም ይኸውልሽ እኔ ውሸቴን ነው ከዚህ በኋላ የኔ ቆንጆ ከዚህ በኋላ አሰራ እኔ ደግሞ ሰራሽ ቁም ነገሩንም አንቺ ፍራንክ ብለሽ ስለምታስቢው እውነት ከዚህ በኋላ ትችያለሽ እንኳን አንቺ ፍትይኛለሽ እሺ ለኔ አሁን ቆይ አንድ ነገር ልጠይቃት እሺ አሁን አብርሽ አባት ነው እኔ እናት ነኝ እንደሆነ ቦታ ደርሰን አዝናንተነው ህፃኑን የሚታዩ ነገሮችን ወደፊት ይሄንን ታለ ወደፊት ይሄንን ትጎበኛለ ብለን ይዘነው ሄደናል ብንል እናቴ ያለች በቃ ከአባቱ ጋር እናቴ ያለች አልሰጋም አትይም አትልም እናትዬ ሁለት ሶስት ልጁን አይሽው ሲጀምርማ አትፍረጂባት አንድ ሁለት ሶስት ስታረግ እንትን ተለ ይሄ አይን ነው የመጀመሪያ የቄብ ልጅ አንዳለኝ የምላት የመጀመሪያ ላይ መጨረሻ ይኸውልሽ ይሄ የቄብ ልጅ ስለሆነ ለማንኛውም ተሳክቶልናል የሩታ ቤተሰቦች ለማንኛውም ፕራንኩ ተሳክቶልናል ደስ የሚል ነገር ነው ሩታዬን በዚህ ልክ ፕራንክ ስላልኳት ደስ ብሎኛል ቤተሰቦችዬ በጣም ወዳቸው ደስ ይበላችሁ ሰላማችሁ ብዝት ያለው ቻው